ማርያም ድንግል ንጽሕት ሰምራ አብ ዋሰርገዋ ደብተራ ለማይደረ ፍቁር ወልዱ ንጽሕት ድንግልን ወደዳት ድንኳን አድርጎ አስጌጣት ለተወደደ ልጁ ማደሪያ ትሆን ዘንድ የምስክር ድንኳን አደረጓት። ጌታ እንደተናገረ የተመረጠው ካህን አሮን ደግሞ በመካከሉ የተመረጠውን ዕጣን ያሳርጋል እያሉ በእውነት እንዴት እንግለጸው? ብሉይና ሐዲስ እንደ አንድ አድርገው ነው አባቶቻችን አንዴ ደብተራ ኦሪት ይወስዱና መልሰው አምጥተው እዚሁ ያስቀምጠዋል። ወአሮን ካህን በማእከላይ አርግ ዕጣነ ኅሩየ ያችኛዋ ውስጥ ዕጣን አሮን ያሳርግ ነበር። አሁን ደግሞ እኛ እውነተኛው ዕጣን ያረገባት ድንኳን አንቺ ነሽ፣ ድንግል ማርያም ነሽ። ልጅሽ ደግሞ ዕጣን ነው። ከዛ በኋላ ሱራፌል ይሰግዱ ሎቱ ወኪሩቤል ይሴብህዎ ቅዱስ ቅዱስ እያሉ ሱራፌል ነው የሚያመሰግኑት። የአሁኑን ዕጣን የአሁኑን መስዋዕት በምናሳርግበት ጊዜ ስጋውና ደሙ በሚፈተትበት ጊዜ የሚያርገው እውነተኛ ዕጣን ክርስቶስ ነው እያሉ ብሉይ ኪዳንና ሐዲስ ኪዳን በምን አይነት ጥላና አካል በነገራችን ላይ የተገናኙት እኛ ቤተ መቅደስ ውስጥ ነው። ጥላውንም አካሉንም ተራ በተራ ማየት የሚችለው አንድ ሰው በዛ ነው። ስለዚህ መሰዊያ፣ ድንኳን፣ መስዋዕት የሚለው ስያሜ ለሐዲስ ኪዳኑ ታቦትና ለቤተ መቅደስ አገልግሎት እጅግ የተስማማ ነው። ሁለተኛው ጽላት የሚለው ስም ነው። ሶስተኛው ጽላት ማለት ሰሌዳ ማለት ነው። ጽላት ሲሆን ሰሌዳዎች፣ ጽሌ ሲሆን አንድ ይሆናል ማለት ነው። በጽላቱ ላይ ምንድነው የተጻፈው? አስቀድሞ 10ቱ ትእዛዛት ነበር የተጻፉት። በእግዚአብሔር ጣቶች የተጻፉ 10ቱ ቃላት ናቸው። ያ ቃል አሁን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ በተባለው በክርስቶስ ስም ተተክቷል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታቦታት ላይ ወይም በመሰዊያው ላይ ወይም በጽላቱ ላይ የምትጽፈው ቃል አልፋ ወኦ ቤጣ የውጣ የሚሉትን የክርስቶስ ስሞች ነው። በነገራችን ላይ ቤጣ ኒውሜሪካል እንትኑ ወይም በሂሳብ ሲሰላ 10 ቁጥር ነው። ስለዚህ የሕግ ሁሉ ፍጻሜ 10ቱ ትእዛዛት ፍጻሜ መድኃኒታችን ኢየሱስ ክርስቶስ መሆኑንም ያሳያል። ግን እንዲህ በቁጥር ጸጉር ከምንሰነጥቅ በአጭሩ የሕግ ሁሉ ፍጻሜ መድኃኒታችን ኢየሱስ ክርስቶስ የተገለጠበት ስለሆነ አልፋና ኦሜጋ እና ቤጣ የውጣ የሚለው የክርስቶስ ስም ይጻፋል። ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ብሎ ክርስቶስ የተናገረው፣ ሞቼም ነበር ብሎ የተናገረው፣ መነሳቱን ድል ማድረጉን የተናገረው ክርስቶስ አልፋና ኦሜጋ በታቦቱ ላይ ይጻፋል። የክርስቶስ ስም የተጻፈበት ነው አልፋ እና ወኦ የሚለው የክርስቶስ ስም። ስለዚህ የተጻፈበት ስለሆነ ጽላት ወይም ሰሌዳ ወይም ታብሌት የሚለው ስም ይገባል። እኔ በጣም የሚገርመኝ ታቦትን ጣዖት ነው ብለው ለመናገር የሚዳፈሩ ሰዎች፣ በተለይ አዲስ ኪዳኑን መሰዊያ ጣዖት ነው የሚሉ ሰዎች አልፋና ኦሜጋ የሚል ጣዖት አለ ወይ? የክርስቶስን ስም የሚጠራ ጣዖት ማለት ነው። በጣም የሚገርማችሁ እንደውም የኢትዮጵያ ቤተክርስቲያን ፊልጵስዩስ መልእክት ላይ ያለውን ቃልም በግዕዝ በታቦቷ ላይ ትጽፋለች። እንግዲህ ይጻፍ ይላል ፍትሐ ነገሥቱ። እዚህኛው ታቦት ላይ የለም እዚህኛው ታቦት ላይ የለም ብሎ ጉዳዩን ሂስቶሪካል ለማድረግ የሚሞክራሉ። እሱን እመለስበታለሁ። ግን ስርዓቱም ያዘው ጉልበት ሁሉ በኢየሱስ ክርስቶስ ስም ይሰግድ ዘንድ ምላስም ሁሉ የሚለው ለእግዚአብሔር አብ ክብር ይሰጥ ዘንድ የሚለውን የቅዱስ ጳውሎስ ቃል በፊልጵስዩስ መልእክት ያለውን ቃል የኢትዮጵያ ቤተክርስቲያን በታቦቷ ላይ ትጽፋለች። አልፋና ኦሜጋ ትጽፋለች። አንድ ሁለተኛ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለውን ማለት ነው። በነገራችን ላይ ታቦት